ገና እኮ ደም ነበረች። እስከ ደሟን ይወሰድካል። የት ሄደች? በመጨረሻም እንግዲህ ሰላምና ደረጀ ተፋጠጡ ማለት ነው። በጣም በጣም በሚያሳዝን ሁኔታ ደረጀን በለቅሶ ራሱን መቆጣጠር አቃተው። ሰላምዬም እንግዲህ የ19 ዓመቱን ብሶቷን ነው በሚባል ደረጃ በለቅሶ ስቅስቅ ብላ ነው ያለቀሰችው። እውነት አንተ እስከ ዛሬ ድረስ ለምን እዚህ ቤት እንደተቀመጥኩ አታቅም ወይ? ልጄን ያችን ገና ደምነች እኮ አልጠነከረችም እኮ የትን ያደረሳቸዋት? ገላቸዋትም ከሆነ ንገሩኝ፣ እርሜን ላውጣ። እኔ እስከ ዛሬ ድረስ እዚህ ቤት ቁጭ አልኩት ያረጀሁት ልጅነቴን ሁሉን ነገሬን ወዜን ያጣሁት እኮ ልጄን በመጠበቅ ላይ ነኝ። ይሄን አታውቅምና ነው። እና ልጄን አሁኑኑ ካላመጣህልኝ ከዚህ ቤት አልወጣም። እንደውም ከዚህ ቤት ውጭ የምትለኝ ከሆነ ያለውን ነገር ለትዬ ፍርጥርጥ አርጌ ነው የምነግራት አለችው። ደረጀ በጣም ደነገጠ። አታረጊውም ሰላም? አደርገዋለሁ። እንዴት ነው ማላደርገው? አራት አረጊውን በቃ ማለት የሚናገረው ሁሉ ቸገረው። ደረጀ በጣም እያለቀሰ ነው። ለትዳሩ ያለው ክብር በጣም የሚገርም ነገር ነው። ቆይ ለትዳሩ ይህን ያህል ክብር ካለው ግን እንዴት እንደዚህ ነገር ሊያደርግ ቻለ? አንድ ሰውስ ከሰከረ መኪና እየነዳ ወደ ቤቱ መሄድ ይችላሉ? ነገሮች አንዳንድ ጊዜ ድራማ ላይ የሚካሄዱት ነገሮች በጣም ጥያቄ ነው የሚፈጥሩብኝ። አሁን ባለፈው ሰላምዬ ሁለተኛ ልጇን ስታረግዝ መኪና እየነዳ መጥቶ ደረጃ መውጣት አቃተው። በጣም እየተንቀጠቀጠ የእውነት ነው ወይስ ማንኛውም የሰከረ ሰው መኪና መንዳት ይችላል ነው ማስተላለፍ የፈለጉት ነገር? ግራ ገብቶኛል። ዳጣ ድራማን በጣም እንድከታተል ያደረገኝ የደረጀ ሚስት ናት። በስመ አብ እንዴት ደስ እንደምትል ሁሌ ፍልቅልቅ ያለች በቃ ለትዳሮ ያላት ክብር ሁሉም ነገሯ በጣም የሚገርም ነው። ዋናው ነገር ወደ ድራው መስላችሁ ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ክፍል 28 ነው ማለት ነው። እንግዲህ የደረጀ ባለቤት በ10 ጊዜ ሰላም ትዳር ተያዝ፣ ለራሷ ተከራይታ ትኑር፣ የራሷን ኑሮ ትኑር፣ እኛ ቤት እኮ አረጀች፣ የልጇን ባል ማምጥታ ታስተዋውቀን እያለች በጣም በተደጋጋሚ ጫና ታደርስ ነበረ። በስተ መጨረሻ እንግዲህ አቶ ደረጀ ችግር የለውም በቃን ያናግራታለሁ፣ ሰላምዬን ያለውን ነገር በሙሉ እነግራትና ቤት እንከራይላትና የራሷን ኑሮ እንድትኖር እናደርጋታለን ብሎ ቃል ገባላት። በቃልም በገባው መሰረት ሰላምን እንግዲህ ጠርቶ ለምንድን ነው አንቺ ግን የራስሽን ህይወት ማጀመሪው? ቤት እንከራይልሻለን፣ የሚያስፈልግሽን ነገር በሙሉ እናደርጋለን እና በቃ ከዚህ ቤት ይበቃሻል ውጭ ምናምን ሲላት፣ ሰላምን እንግዲህ 19 ዓመት ከልጇ ከተለየች እስከ ዛሬ ድረስ እሷን እንደምትጠብቃት ያለውን ነገር አታውቅም ወይ አንተ? እኔ እስካሁን እዚህ ቤት ለምን እንዳለው አታውቅም ወይ? ያችን ደም የሆነች ልጄን የወሰዳችኋትን የት አደረሳችኋት? በህይወት አለች ወይ? ምን ላይ ነው ያለችው? ሞታም ከሆነ እርሜን ላውጣ። እስካሁን ድረስ እኮ ቁጭ ብዬ 19 ዓመት ሙሉ መጠብቀው ልጄን ነው አለች። እንግዲህ አቶ ደረጀም ይሄን ነገር ሲሰማ አልቻለም። እውነት እንደ ሴት ተሰቅስቆ አለቀሰ። ደረጀ በጣም ስሱ የሆነ ሰው ነው እንግዲህ እንደምናየው ከሆነ። ታዲያ እንደዚህ አይነት ነገር እንዴት ሊያደርግ ቻለ? ትዳሩን እንደዚህ በጣም የሚወድ ከሆነ በእርግጥ ባለፈው ራሱ ከሰላም ጋር ሲያድሩ አብረው ሚስቱን እያሰበ ነው ሲተኛ የነበረው። ሚስቱን እያየ ሁሉን ነገር በቃ ስለ ሚስቱ ነው ሲያስብ የነበረው እንጂ ሰላምዬን አላሰባትም ነበረ። ሰላም ግን በጣም የገረመችኝ የዚያን ጊዜ ማለት ነው። አንዳንድ ጊዜ ቤት ሰራተኛ ማመን አያስፈልግም እትዬ። ከዚህ በኋላ በቃ መቼም አንቺ ተፈጥረሽን ብትፈጠሪ የማታስቢውን ነገር ነው እያደረኩ ያለሁት። በቃ ይቅርበኝ። ወንድ ባልጠፋ ሰው ባለ ምን አንጠለጠላት? እውነት አስባችሁታል? ግን በቃ እኔ አንቺን ትዳር ለመጠበቅ ብዙ ነገር ያደርጋለሁ እያለች ሰውየው በሰከረ በስካር መንፈስ ሄዳ ደፈረችው ማለት ይቻላል። ይቅርታ አድርጉልኝ። እና ግን እውነት ለመነጋገር በጣም አናዳኛለች እዚያን ጊዜ። ያው በእርግጥ እዚያ ቤት ሆና ነው ልጇን ያጣችው። ብዙ ነገር ብሶቷ ብዙ ነው። 19 ዓመት ሙሉ ልጅ መጠበቅ ቀላል ነገር አይደለም። ግን እንደዚያ የሚያምኗትን ሰዎች አቶ ደረጀም ሚስቱ እንደሆነች ነው የሚያውቀው። ማርቲ 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 እያለ ነው ሲጠራት የነበረው። እኔ እኮ ማርቲ አይደለሁም እኮ የኔ እኮ ሰላም እኮ ነኝ እኔ ምናምን ትላለች። እሱ ደግሞ በአይኑ የምትታየው ማርቲ ብቻ ናት። ሰላም ማርቲን ሆና ነው የምትታየው። በጣም ሰክሮ እየተንገዳገደ መኪና እየነዳ መጥቶ ደረጃ መውጣት አቃተው። ደግፋ ምናምን ይዛ ወጥታ ጫማውን አውላልቃለት በቃ ትዬ ቅርበኝ፣ እኔ እንግዲህ በጣም ይቅርታ አድርጊልኝ፣ አንቺ እንደገና ተፈጥረሽ እንኳን ብትፈጠሪ እንኳን እኔ የማስበውን ነገር ማሰብ አትችይም፣ አንቺ በጭራሽ አታስቢውም እያለች ነው ባሏን እንደዚህ አድርጋ ሁለተኛ ያረገዘችው ማለት። ደረጀም አያውቅም ከሷ ማርገዟን። አሁን
እሷ ብቻ ነች የምታውቀው ከሱ እንዳረገዘች። አብጌል ታዲያ አሁን ባልሽን አምጥተሽ ካላስተዋወቅሽኝ እኔ እንደ እናቴና እንደ አባቴ አይደለሁም፣ ባልሽን የግድ አምጥተሽ ማስተዋወቅ አለብሽ እያለች በጣም አንቃ ይዛታለች ማለት ነው። በዚህም በጣም ተጨንቃለች። የአብጌል አፍቃሪ ያለ ሻሩካ ነው ማነኝ ነው የሚለው እና እሱን አሁን እንግዲህ ተስማምተው የሰላም ባል ነኝ ብሎ ሊመጣ ሰላም ጋር 10 ጊዜ እየደወለ እያስቸገራት፣ ሰላምም ትዝ አላት። እንዴ ለአብጌል ለምንድን ነው የልጅ አባት ባሌ ነው ብዬ እማላመጣው ማላስተዋወቀው ብላ እንግዲህ ጠራችሁ ማለት ነው። በጣም በሚገርም ሁኔታ ማለት ነው። 10 ጊዜ እየደወለላት ሲያስቸግራት፣ ኧረ ተው እኔ እኮ በአንተ ልክ አይደለሁም፣ እኔ በጣም ትልቅ ሰው ነኝ፣ እባክህ እንዲህ አይደለሁም ብዙ ነገር እያለችው ነበር። እሱ ደግሞ እንግዲህ ለአብጌል ሲል የማያደርገው ነገር የለም። በአብጌል ፍቅር ማበዱ ነው። መሀል እጠጣለኝ የእንትናኑ እንዝ ተሻግር ላንቺ ስልምጣ ወይ የማይለው ነገር የለም ማለት ነው። በስተመጨረሻም እንግዲህ አብጌልም ብሎ የሰላምን ባል ሆኖ ሊመጣ አብጌልም ታውቃለች። ሰላም ግን አብጌል እንደምታውቅ አታውቅም ማለት ነው። እሷ እንደላከችው አታውቅም። ስልኩን ራሱ ከየት እንደመጣ አታውቅም። ባሏ ልታደርገው ፈለገች፣ ግን 10 ጊዜ እየደወለ ሲያስቸግራት፣ እንደዚሁም ደግሞ አብጌል በጣም ስላስቸገረቻት የእኔ ባል ነው ብላ ለአብጌል ለማስታወቅ ወሰነች ማለት ነው። አብጌል ቆይ ምን አገባት ግን? እኔ ግርም ነው የምትለች አብጌል የምትባል ልጅ አቃጥላ ልደፋኝ። አረ ወይኔ በገዛ ስልኬ ነው እየተደፋ ያለሁት። እኔ ለነገሩ 10 ጊዜ የማያገባት ላይ መግባት በእናቷ ጉዳይ በእንትና ጉዳይ እንዲህ ቆይሻ። አሁን እኮ ዳጣን ብጠላት ምንም ማለት አይደለም፣ ትጥላት። ግን ሰላምን እንደዚህ ቁም ስቋል የምታሳያት ማንስ ያዝረግዛት? ማንስ ጌትስ ታምጠው? ምን ጨነቃት? እሷ አታሳድግ። አንዳንድ ሰው እኮ ግን በማያገባን ጉዳይ ገብተን እንደ ጉዳያችን አድርገን ይዘን ማማሰል የምንወድ ሰዎች ብዙ ነን። አብጌልን ያየሁት እንደዛ ነው። እውነት ለመነጋገር የታየች ማለት ነው። የአብጌል ገጸ ባህሪ የተሰጣት የሚገርም ነገር ነው። ሌላው እንግዲህ ዳጣም እንደዚሁ እንግዲህ ናታን ሄዶ ያለውን ነገር እያወራት እኔ በጣም በቃ የምነግርሽ ነገር አለ አንቺ አልገባሽም ምናምን ነገር ሲላት ገብቶኛል። ምንድን ነው ከገባሽ እስቲ እባክሽ ንገሪኝ ምናምን ይላት። ያው ስለ ፍቅር ሊነግራት ነበር የፈለገው። እሷ ግን እኔ ገብቶኛል አንተ ምን ለማለት እንደፈለግክ፣ እኔ ግን በሰላም መኖር ፈልጋለሁ ከደረጀ ጋራ፣ ከአብጌል ጋራ፣ ከውሃ ጋራ፣ ከትዬ ጋራ፣ ከሰላም ጋራ በፍቅር መኖር ነው የምፈልገው አለችው ማለት ነው። ያለው ነገር ገብቷታል። እሱ ግን ምንድን ነው የገባሽ እስቲ ንገሪ ምናምን ሲላት ልነግረው አልፈለገችም ማለት ነው። እንደሚያፈቅራት ምናምን ግን ታውቃለች። ናታን እንግዲህ የአብጌልን ፍቅር አልቀበል ብሎ እሷን እየተከተለ ይገኛል ማለት ነው። አብጌልም እሱን ለመጠበቅ ብላ የማታደርገው ጥረት የለም። አንዳንድ ጊዜ ግን ወንድ ካልወደደ አልወደደም ነው በእውነት። እኔ ይህን የተረዳሁት። አብጌል ለሱ ማትሆነው ነገር የለ። ኩሽና እየገባች ፍርፍር እየሰራች ምን ማታረግለት ነገር አለ? አሁን እሷ ተለወጠች ተቀየረች እንዲላት ማትቆፍረው ጉድጓድ የለም። እሱ ግን ዳጣም ብቻ ነው የሚወደው ማለት ነው። ሰላምም እንደዚሁ 10 ጊዜ በቃ ናታን በቃ ዳጣ እንዴት ነው አያሃት ወይ ፍቅርህን ነገርካት ወይ አደራህ እንዳታስቀይማት። ልክ እንደ ትዬ አይነት ልቅም ያለች ሴት ናት። ምንም ነገር የሚወጣላት ነገር የለም ዳጣና በቃ ከዳጣ ጋር አብረው እንዲሆኑ በጣም ትፈልጋለች። እንግዲህ ዳጣና ሰላም እናትና ልጅ መሆናቸውን ሁለቱም አያውቁም ማለት ነው። ይህን ነገር የሚያውቀው አቶ ደረጀ ብቻ ነው። ዳጣም እንግዲህ በጣም ብዙ ጊዜ ስለ እናቷ ስታስቸግር ነበረ። ነገር ግን በምታስቸግር ጊዜ የሆነ ተረተላት ማለት ነው። አንዲት እርግብ ልጇ በጣም ብትራብና እርግቧ ደግሞ የሆነ ወጥመድ ተጠምዶ እርግቧ እናትየዋ እዚያ ወጥመድ ውስጥ ገብታ ያን ምግብ ለማንሳት ስትል ምናልባት ወጥመዱ ላይ ስታት ይዛት ይሆናል። ላትመለስ ዳግም በዚያው ልትቀር ትችላለች። ነገር ግን ልጅቷ ተርባ በጣም እያለቀሰችና እያስቸገረቻት ነው። ታዲያ እቺ እናቷ እርግብ ያን ምግብ ሄዳ ማምጣት አለባት ከሞትኩም ልሙት ብላ ወይንስ ደግሞ መተው አለባት? ማንኛው ይሻላል ብለሽ ታስቢያለች ብሎ ለዳጣ ነገራት። እናትየዋም እንግዲህ ዳጣ ምናለች? እናትየዋ በጭራሽ ምግቡ ማንጣት የለባትም። ወጥመድ ተጠምዶባት ከሆነ እምትያዝ ከሆነ እምትሞት ከሆነ እኮ ለዘላለም እናቷን ታጣታለች። ስለዚህ እንደዚያ በሆና ብቻዋን ትቀራለች፣ እሷን በራብ ትሞታለች። ያንን እዚያ የተጠመደበት ቦታ እናትየዋ ሄዳ በጭራሽ ምግቡን አምጥታ ለልጇ መስጠት የለባትም መሞት የለባትም ለልጇ ስትል ብላ መለሰችለት ማለት ነው። እኔም እንግዲህ ያለሁበት ሁኔታ ይሄ ነው። አንቺን ከእናትሽ ጋር ባገናኝሽ ትዳሬ ለአንዴና ለመጨረሻ ጊዜ አጣዋለሁ። ትዳሬ ይበተናል። ትዳሬ ተበተነ ማለት ሁሉም ነገር ቀረ ማለት ነው ብሎ ያለውን ነገር በግልጽ ለዳጣ ነግረውታል ማለት ነው። እሷም እንግዲህ ታረታለች። እናቴ በሕይወት አለችው የለችም ወይ ብቻ የሚለውን ንገረኝ፣ ከዚህ በኋላ ስለ እናቴ አልጠይቅም ብላ ቃል ኪዳን ገባችለት ማለት ነው።
እሱም እናትሽ በህይወት አለች ብሎ የሆነ ቀን ጊዜው ሲደርስ አገናኝሻለሁኝ፣ አሁን ግን ያለው ነገር ይሄ ነው ብሎ እንግዲህ ለባለቤቱም ለማርታም ነገራት። ልክ ይህንን ተረት ተረተላት። ምን ማድረግ አለባት ይቺ እርግብ በዚህ ሁኔታ ብትሆን ብላ ነገራት ማለት ነው። ብቻ በጣም ያሳዝናል። ማርታም ትዳሯን በጣም ታከብር ናት። ደረጀን በጣም ታከብረዋለች። ደረጀን ማርታም በጣም ይወዳታል። ግን አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። እናንተ ወንዶች ታደርጉ ባሌ ታደረግ እያላችሁ በባላችሁ ላይ የምትወቃቀሱ ሰዎች ግን እንዲህ አይነት አጋጣሚ ሊፈጠር ይችላል። ባላችሁ ምናልባት ይሰክርና ከሆነ ሴት ጋር ቼት ሊያደርግ ይችላል። ይህን ነገር እስቲ ከግንዛቤ ውሰዱት ማለት ነው። አንዳንድ ጊዜ ባሌ አድርጎብኛል ከዚህ በኋላ በጭራሽ ከሱ ጋር አልኖርም ብላችሁ የሚፈረጠጡ ሰዎች እዩ። ልክ እንደ አቶ ደረጃ አይነት ሰው ሊኖር ይችላል ማለት ስላችሁ፣ በስካር መንፈስ፣ በተለያየ መንፈስ እንደዚህ አይነት ነገር እውነት ሊፈጠር ይችላል። ደረጃው ማርታም በጣም ነው የሚወዳት፣ ግን ይሄ ነገር ተፈጠረ ከአንዴም ሁለቴ። አሁን ሁለተኛ መረገዘችው ሰላም ከሱ ነው፣ እሱ ግን አያውቅም። እና እንዲህ አይነት አጋጣሚ ተፈጥሮ ሴቶችም በቃ ከዚህ በኋላ ከሱ ጋር መኖር አይችልም ብለው የሚቆርጡ ሰዎች አሉ። ማርታም ብትሆን እንደዚህ አይነት ነገር ቢፈጠርብሽ ምንድን ነው የምታረጊው ምናምን ብሎ ሲነግራት ደረጃ አንተ አታረገውም፣ ካደረግከውን ግን የመጨረሻችን ነው ብላለች። በጭራሽ ቀልድ አታውቅም ማርታ በትዳሯ እንደዚህ የሚያደርግብኛልን ብላ አታውቅም። በጣም ነው የምታምነው። እና ምላችሁ ኖቶቼ ቤተሰቦቼ እንደዚህ አይነት ነገር ከተፈጠረ ባሎቻችሁ ሄዶችት ካደረጉ ኖርማል ማለት ስላቸው ምን ለማለት እንዳሰብኩ ተረታችሁኛል ብዬ አስባለሁ። ምንም ማለት አይደለም ማለት ያው እንደዚህ አይነት ነገር ይፈጠራል። ወደው አፍቅረው ሳይሆን አሁን አቶ ደረጀ ማርታን እንደዚህ እየወደዳት ትዳሩን ላለማጣት ሲል ነው እንግዲህ ይቺ ልጅ እንኳን ያላገናኛት። በወቅቱ እንግዲህ ልጅቱን የጣላት ዳጣን የጣላት ወንድሙ ቢሆንም ግን ያው ማርታ እንድታውቅ አያውቅም ሁሉን ነገር እስካሁን ድረስ። ማርታን እንደ ጦር ነው የሚፈራት፣ በጣም ይወዳታል። አስባችሁታል? ምናልባት እኮ ባልሽ በጣም እየወደደሽ ከሌላ ሰው ጋር የሆነ ስህተት ተፈጥሮ ወይ ሰክሮ ወይ በተለያየ አጋጣሚ እንደዚህ አይነት ነገር ሊፈጠር ይችላል። እና ነገሮችን አንዳንድ ጊዜ ቁጭ ብላችሁ ተነጋግራችሁ ብትፈቱ አሪፍ ነው ብዬ አስባለሁ። አሁን ከማርታና ከአቶ ደረጀ ትዳር የተረዳሁት ይሄንን ነው። እንደዚህ እየወደዳት ለምን ሄዳ አለለም። መቼም ሰይጣንም ያሳስታል። ብቻ ከባድ ነው ለመፍረድ። እና ለማንኛውም እኔ መመክራችሁ አንዳንድ ጊዜ የሚወዱን ሰዎች እንደዚህ ማሰቃየት የለብንም ብዬ አስባለሁ። ማርታ ምን አይነት ውሳኔ ትወስናለች? ዳጣ ልጅ እንደሆነች ስታቅ ፈጣሪ ወቀው። ሰላምም እንግዲህ ዳጣን ታየቻት ጀምሮ በነፍስ ትወዳታለች። ዳጣም ሰላምን በነፍስ ትወዳታለች። ያው እነሱ እናትና ልጅ እንደሆነ ባይተዋወቁም በጣም ነው የሚዋደዱት። ነፍሳቸው አውቋል። በቃ ነፍሳቸው የተቀራረበ ነው። ገብቷቸዋል። ግንኙነታቸው በጣም የጠበቀ ነው። አንዳንድ ጊዜ እንደዚህ ነው በቃ የሆነ ማንም ይሁን ማን ዘመድ የምትወዱ ሰው የራስ የምትሉት ቤተሰብ እህት ወንድም ብትራራቁ ራሱ ነፍሳችሁ የተቀራረበ ነው የሚሆነው። እና ብቻ በጣም ነው ደስ የሚሉት። መጨረሻው ምን እንደሚሆን በጣም ነው የናፈቀኝ፣ ዳጣና ሰላም እስከሚገናኙ ድረስ ማለት ነው። እና ደግሞ ኦትዬ ማርታ ምን እንደምታረግ ምን አይነት ውሳኔ ትወስናለች? እንደምትወደውን የምሳሳለትን ባለቤቷን አሳልፋ ደህና ሁን ብላ ተሰናብታው ትሄድ ይሆን ወይስ ይቅርታ ታደርግለት ይሆን? ፈጣሪ ወቀው። ለማንኛውም ክፍል 28 ይሄን ይመስላል። ክፍል 29ን እስከምንገናኝ በያላችሁበት ሰላማችሁ ይብዛላለሁ። ቻው